የመጀመሪያ አንድ ወር ደሞዝ ከበላን በኋላ ከፍተኛ ብር ነው ይገባል። ትዳር ያላችሁ ልጆች ያሏችሁ ከዚህ ስራ ውጡ የሚል ማስታወቂያ ተለጠፈ አሉ። ብዙ መረዳት የሚፈልጉ ሰዎች መውጣት እየፈለጉ ያልወጡ ሰዎች አሉ። በብዙ ነገር ስራውን ውስጥ ውትብትብ ነው። በአምልኮ ተውታትዋል። እወጣለሁ ብትል ግንባርን በጥይት ነው የሚልህ። አምጥቼ አስረክባለሁ ለሱ። በቃ ካስረከብኩ በኋላ ያው እሱ ምን እንደሚያደርጋቸው መጠየቅ አይቻልም። የት ገቡ እንዴት ነው ልጆቹ ለመዱ ወይ ምናምን ማለት አይቻልም። ሚስጥር ጠብቁልኝ፣ የልጅቷን ሚስጥር ጠብቁ፣ ከተደረሰባት ትገደላለች። ይሄን ተረዱ። እሷን ላስተዋውቃችሁ፣ እሷ ገይዣችሁ አስፈላጊ ግን አንተ ነው ባለቤቴ በይ ራሱ ጥሩ አይመጣም። ባለቤትሽ ባይን ጥሩ አይመጣም። ለምን ነው? በጣም ብዙ ሰው ከክፍለ ሀገር አምጥቼ እዚህ ድርጅት ውስጥ አስገብቻለሁ። ይሄን ግን ያረኩት ማለት ነው በክፋት አይደለም። የሚገርም ነገር የተነገረኝን ነው። ክፋት ቢሆን እኔ ያጎቴን ልጆች አላስገባም ነበር። ወንድሞቼ ያሳደግኳቸውን ልጆች ነው እዚህ ነገር ውስጥ የከተትኳቸው። ራሴ የሆኑ ስጋዎቼ ወንድሞቼ ያጎቴ ልጆች ጠፍተው ቀርተዋል። ማለት ብሩ እኮ አያልቅም እኮ ለእኔ የሚከፈለኝ ብር የሾፌር ብር እኮ አይደለም። ከፍተኛ የሆነ አስተዳደር የሚከፈለውን ብር ነው እየተከፈለኝ የነበረው። ይህን ልጅ ሆኗ ውስጡ ሌላ ቢሆንም ማለት ነው። የሚል ማስታወቂያ ተለጠፈና ፎቶ ራሱ ማንሳት አይቻልም ማስታወቂያ። በቃ ከዛ ወደ ሚስቴን እንፋታ አልኳት። ለምን? ከፍተኛ ብር ነው የማገኘው። ይህን ብር ማጣት አልፈልግም። የገዛ ሚስትህን ለምታገኘው ደሞዝ ብለህ ፈታሃት ማለት ነው። በእኔ ምክንያት በቃ ቤተሰብ ራሱ አያስጠጋኝም። እናት አባቴ፣ ወንድሞቼ ራሱ ሰው አድርጎ አይቆጥሩኝ። እኔ ብቸኛ ነኝ። እኔ በዚህ ሰዓት እኔ የምሰቃየውን ስቃይ ማንም አይሰቃይ። ብቻ እንደሚመጣ ነበረ የነገረኝ እኮ። እሱም መጣ ነው የመጣው። ስራ ካሌለሽ እኔና አንቺ ማውራት ያለብን ነገር እናውራ። ይሄንን እየጠየኩሽ ያለሁት ተገቢ መሆነ መንገድ ስለሆነ ያ ድርጅትን ለማዘጋት አንተ ስትመናቀል ይታወቃል እኮ። ከዚህ በፊት ስንቱን አሳስረሃል። እኔም ስለጠፋው ነው የተውከኝ። ስለዚህ እንደምንተዋወቅ ስለምናውቅ እሷም ታውቃለች ጠንቅቃ ማለት በቃ የት እንዳሉ አላውቅም። ራሴ ነኝ ወስጄ አሳልፌ የሰጠኋቸው። ተታልያለሁ እኔ በቃ ቤተሰብም እየጨቀጨቀኝ ነው። እንደወሰድክ አምጣ እያለኝ ነው። በቃ እኔ አልቻልኩም። እነዚህ ሰዎች ወይ ሞታቸውን ልወቅና መርዷቸውን ይዤ ቁጭ ልበል ወይ በህይወት ካሉም ልድረስላቸው። በቃ ድርጅት ውስጥ ጥያቄ መጠየቅ አይቻልም። የገንዘብ ችግር ካለብህ ገንዘብ ችግር ይፈታልሃል። ከዛ ውጭ ምንም አይነት ጥያቄ ማንሳት አይቻልም። የት ገቡ የት ደረሱ እንዴት ነው ስራ ለመዱ ወይ ብለህ ካነሳ ከፍተኛ የሆነ ነገር ነው የሚከሰተው። የተወሰነ ይታወቃል ወደ ውጭ ወጡ አሉ። አብዛኛው በቁጥጥር ስር ውሏል። እኔም ያው ከተደበቅኩበት ነው የወጣሁት። ያው እንግዲህ ማስታወቂያ የወጣው የኤንጂኦ ነው። ሰዎችም እኔ የቅርብ ሰው ነው ልተባበር እንደዚህ በታክሲ ስራ ከምትሰቃይ ብሎ እዛ የከተተኝ። ግን ካስገቧቸው በኋላ የት እንደሚደርሱ አይታወቅም። እንኳን የተባለው መኪናና ቤት ሊሰጣቸው የተባለ ደሞዝ ሊሰጣቸው ቀርቶ የት እንደሚደርሱ አይታወቅም። መጠየቅም አይቻልም። የሚገርም ነገር ያው ስለሱ ማወቅ ስለዚህ ነው ህይወቴ አደጋ ላይ ያለው። ምንም አይነት ከለላ ሳይደረግልኝ ምንም አይነት ነገር ሳይደረግልኝ እኔ ስለ ባለቤቴም ሆነ ስለ ድርጅቱ እንዲህ ነው ብዬ የምነግርህ ነገር የለም። ይሄ ነገር ድጋሚ እያንሰራራ ነው። እጃቸው ረጅም ይኸው ድጋሚ ሊከፍቱት ነው ድርጅቱ። እኔ ምን እንደምል አላውቅም። ህሊኔ በቃ ላስቀመጠኝ ያለው ነገር በደንብ አሁንም ውስጥ ሆነው የሚሰቃዩ ሰዎች ስላሉ እኔ ወጥቻለሁ ከስራው ማለት ነው። በዚህ ሰዓት ስራው ላይ የለውም። እነዚህ ሴቶቹ አመጣለሁ በቃ ከክፍለ ሀገር ሄጄ ጭኜ ነው ማመጣለት። በዚህም በዛም ብዬ በመላሴ ተተላችኋለሁ። ይጫናሉ። በቃ ለቤተሰብ እንዳትናገሩ ብዬ አመጣችኋለሁ። የተለያዩ ሴቶችን እና ለአቅመ ሔዋን ለአቅመ አዳም የደረሱ ወጣቶችን ወደዚህ ስራ ቢገላት ማለት ኃይለኛ ነው በጣም በዚህ ደረጃ ልትፈሩት የምትችሉትን ሰው ህግ ባለበት ሀገር ይገላታል። ይበቃኛል። ህሊኔ አላስቀምጥ ብሎኛል። እየሰሩ ያለው ስራ ከሰው ባመልጥም ከእናንተ ባመልጥም በቃ ከህሊኔ ማምለጥ አልቻልኩም። ስራውንም ቶሎ አስቁሙት። እኔም ህጋዊ እርምጃ ከሆነ
የሚወሰድብኝ እርምጃ እቀበላለሁ። መውጣት ከፈልክ በሞት ብቻ ነው የምትለያቸው። ከዛ ውጭ ከባድ እናንተም እኔ እንዴት ከዚህ በፊት ከፍተኛ የሆነ እጅ አለ፣ ከፍተኛ የሆነ ብር አላቸው። የሚሰሩት እኮ የማይሆን ነገር ነው፣ ህገወጥ የሆነ ነገር ነው የሚሰሩት። ያው እኔና እሱ እንደ ተባባሪ ከተያዘን ደግሞ በጣም ከባድ ነገር ነው። ሰላም ሰላም፣ ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንት እንግዲህ በለቀኩላችሁ ቪዲዮ ያሉትን ነገሮች እንግዲህ ለማስረዳት ሞክሬ ነበር። ምክንያቱም በተደጋጋሚ በእኛ ቤተሰብ በኩልም እንግዲህ ሲፈጠሩ የነበሩት ነገሮች ምን ይመስላሉ የሚሉትን እንግዲህ ለእናንተ ለማስረዳት ስሞክር ቆይቻለሁ። በጣም ደስ የሚለው ነገር ደግሞ እንግዲህ እናንተም ስጠብቁት የነበረ ነገር ይመስለኛል። የመኮንን ልጅ እንግዲህ በቁጥጥር ስር ውላለች። ይህም የተፈጠረበት ዋነኛ ምክንያት እንግዲህ እሷ እኛ ቤት ድረስ እንግዲህ በመጣችበት ሰዓት እናቴም እንግዲህ ወደ ሆስፒታል እንድትገባ የተደረገበት ሁኔታዎች ነበሩ። ያም የተፈጠረው እሷ ባደረገቻቸው መጥፎ ድርጊት እንደሆነ ትረዱኛላችሁ ብዬ አስባለሁ። ያንንም እንግዲህ በማየት ቀጥታ የወሰናቸው ውሳኔዎች ነበሩ። ከነዛ ውሳኔዎች ውስጥ እንግዲህ አንዱ የሚሆነው ምንድን ነው? እሷን በመልቀቅ የምታደርጋቸው ወይም ደግሞ የምትሰራዎችን ስራዎች በቅርብ ርቀት መከታተል ይሆናል። ያንንም ባደረግንበት ሰዓት እንግዲህ ቀጥታ የምትኖርበት ወይም ደግሞ አለች የተባለችበትን አካባቢ በመልቀቅ እንግዲህ ረጅም ሰዓት ተጉዛ የሆነ ቦታ ላይ እንግዲህ ተገኝታ እዛ ቤትን በምትገባበት ሰዓት እኛም ተከትለናት ገብተን ነበር። የተፈጠረውን ነገር እንግዲህ ሙሉ ለሙሉ አይታችሁታል በነበረው ቪዲዮ ላይ። ያላያችሁትም እንግዲህ ተመልሳችሁ እንድታዩት አሳስባለሁ። ዛሬም እንግዲህ አንድ ወንድማችን የእኛን ስልክ እንግዲህ ከየት እንዳገኘ ያሉትን ነገሮች የምናወራ ይሆናል። ነገር ግን ደውሎልኝ አስፈላጊ የሆነ መረጃ ሊሰጠኝ እንደሚፈልግ እና ተገቢ የሆኑትንም ነገሮች እሱ አስፈላጊ የሚለውን ነገር ሊነግረኝ ይሞክራል። እኛም ደግሞ እንግዲህ ተገቢ ነው ብለን የምናስባቸውን ጥያቄዎች የምንጠይቅ ይሆናል። ማን ነው የሚለውን ነገር እንግዲህ በሰፊ የምናይ ይሆናል። ውድ ቤተሰቦች እንግዲህ እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም ሰላም፣ እንዴት ነህ? ሰላም። ያው እስከ ዛሬ ድረስ እንግዲህ በተደጋጋሚ ብዙ አይነት ወንጀለኞች ይገጥሙናል። እነዛ ወንጀለኞችም እንግዲህ አንዳንዶቹ ራሳቸውን አሳልፈው በመስጠት ተገቢ የሆነውን ማስረጃ እንግዲህ ለእኛ ይሰጡናል። አንዳንዶች ደግሞ እንግዲህ ተከታትለን እኛ ይዘናቸው እነሱ መናገር ያለባቸውን ነገር በማስገደድም እንዲያወሩ የምናደርግ ይሆናል። ነገር ግን አንተ ራስህ ፈልገህ እኛ ጋር እስከመጣ ድረስ ያሉት ነገሮች እንግዲህ ስርዓት ባለው መንገድ የሚሄድና አንተም ምንም አይነት ነገር ለመደበቅም ሆነ ነገር ለማሸሽ የተላክሰው ከሆንክ በኋላ ላይ የሚፈጠሩት ነገሮች ለአንተም አሳሳቢ ሊሆኑ እንደሚችሉ እንድታውቅ እፈልጋለሁ። በቅድሚያ ጥሬን አምናችሁ ከአንተ ጋር መሰለኝ በስልክ ያወራሁት ጥቆማውን ለመስጠት እፈልጋለሁ፣ ያለውን ነገር ላስረዳ እፈልጋለሁ ስልህ እኔን አምነህ እዚህ ድረስ ስለመጣ አመሰግንሃለሁ። በመቀጠል ማውራት ያወራው ከኔ ጋር አልነበረም፣ ውስጥ ላይ ካሉ ልጆች ጋር ነበር ያወራኸው። ነገር ግን ምን መሰለህ እኔ አሁንም እንድታቆም የምፈልገው ነገር ቢሆንስ ያለውን ነገር እንድታወራኝ ነው፣ ግልጽ በሆነ መንገድ ማለት ነው። ሲቀጥልም ደግሞ ለአንተም የማይሆን ነገር ውስጥ እንዳንገባ ስለምንፈልግ አካባቢ ላይ መጣራት ያለበት ነገር እየጣራ ነው። አንተ ከደወልክልን ሰዓት ጀምሮ በስልክ በኩልም በኤቭሪቲንግ መጣራት ያለባቸው ነገሮች እየጣሩ ነው። ይሄ ማለት የምትደብቃቸው ነገሮች ለረጅም ጊዜ ሊሆን እንደማይችል እንድታውቀው ፈልጋለሁ ማለት ነው፣ የምትደብቀው ነገር እንኳን ካለ። ከዛ በፊት ግን እስቲ ከስም ጀምሮ ያሉትን ነገሮች እናወራ። እሺ፣ ያው ፈቃደኛ ሆኜ ነው እዚህ ጋር ቁጭ አልኩት ያለው መረጃ ልሰጥ ማለት ነው። በቅድሚያ ይህን እንድትረዳኝ እፈልጋለሁ። መልካም። ስሜ መልካሙ ይባላል። እሺ፣ አስተዳደግ እስቲ ምን ይመስላል? ያው እኔ እንግዲህ እንደ ማንኛውም ሰው ነው ያደግኩት። ትምህርቴን እስከ 10ኛ ክፍል ተምሬያለሁ። 10ኛ ክፍል ከተፈተንኩ በኋላ አልመጣ ሲለኝ መንጃ ፈቃድ በማውጣት የሹፍርና ስራ ሰርቻለሁ። ታክሲ ላይ ሰርቻለሁ የተወሰነ ጊዜ። ከዛ በኋላ የተወሰነ እድሎች ገጠሙኝና እዚህኛው ድርጅት ውስጥ ህይወቴን ለመቀየር
ኤንጂኦ ማለት ነው። እዛ ተቀጠርኩኝ። በሹፍርና ነው የገባሁት። ከገባሁ በኋላ ያው ከፍተኛ ውድ ቤተሰቦች እንግዲህ ማለት አሁን ኤንጂኦ የምትለውንም ከሆነ አይ ቲንክ ከ6 ወራት በፊት እንግዲህ እኛ ያዘጋ ነው እና ያንን ፕሮሰስ እንግዲህ ለማስጨረስ እንሞክር የነበረው ድርጅት ነው ብዬ ተስፋ አድርጋለሁ። አዎ ያው እንግዲህ ማስታወቂያ የወጣው በኤንጂኦ ነው። ሰዎችም እኔ የቅርብ ሰው ነው ልተባበር እንደዚህ በታክሲ ስራ ከምትሰቃይ ብሎ እዛ የከተተኝ እና ያው እናንተ ከ6 ወር በፊት ያው ያለውን ነገር ደርሳችሁበት ድርጅቱ እንዲያቆም ስራውን መሰደድ ያለበት እንዲሰደድ ያደረጋችሁበት ሂደት አለ። እኔም ስራ አጥቼ ነው ያለሁት በዚህ ሰዓት። ላይክ በዚህን ሰዓት ስራ ስለማጣት ሊያሳስብ የሚችል ነገር ያለ አይመስለኝም። ምክንያቱም በዛ ሰዓት ካመለጡት ሰዎች መሀል አንዱ ነህ ወይም ደግሞ አንዱ ከሆንክ እዛ ድርጅት ውስጥ አሉ ወይም ደግሞ ስራ ውስጥ ሲሳተፉ ነበር የተባሉ ሰዎች በሙሉ በቁጥጥር ስር ውለዋል አይደል? አዎ የተወሰነ ይታወቃል። ወደ ውጭ ወጡ አሉ። አብዛኛው በቁጥጥር ስር ውሏል። እኔም ያው ከተደበቅኩበት ነው የወጣሁት። ዛሬ ከተደበቅበት ወጥተህ ስለዚህ ድርጅት ለመናገር እፈልጋለሁ ያልክበት ምክንያት ምን ይሆን? ህሊኔ በቃ ላስቀመጠኝ ያለው ነገር በደንብ አሁንም ውስጥ ሆነው የሚሰቃዩ ሰዎች ስላሉ እኔ ወጥቻለሁ ከስራው ማለት ነው። በዚህ ሰዓት ስራው ላይ የለውም። አንደኛ እናንተ ያዘጋጁት ድርጅት ከ6 ወር በኋላ እንቅስቃሴ እያደረገ ነው። አሁን ላይ ድጋሚ ተስፋፍቶና አላማውን ድጋሚ ይዞ መጥቶ በተለያዩ ሰዎች ወዲህ ወዲህ እየተባለበት ያለበት ሰዓት ነው። በዚህ ሰዓት ሊከፍቱት ማለት ነው ድርጅቱ። የቅርብ ሰው ነው የነገረኝ። ከውስጥ ካሉ የቅርብ ሰዎች ናቸው የነገሩኝ። ይህ ነገር አለ። ሁለተኛ እኔ ራሱ ጥያቄ አለ። የራሴ የሆኑ ስጋዎቼ፣ ወንድሞቼ፣ የአጎቴ ልጆች ጠፍተው ቀርተዋል። ማለት ምን ማለት ነው? የዛሬ 3 ዓመት በፊት ነው። ከዛሬ 3 ዓመት በፊት ዋናውን ሂጅ አናገርኩት። እባክህ የአጎቴ ልጆች ስራ የላቸውም፣ ተመረቀው ቁጭ ብለዋል፣ እዚህ ድርጅት ውስጥ አስገባልኝ አልኩት። በጣም በብዙ ውለታ፣ በብዙ ስቃይ፣ በመጨረሻ በብዙ ውለታ ማለት እንግዲህ እናንተ ድርጅት ውስጥ ውለታ የምትባባሉት በብዙ መንገድ ሰክሪፋይ የምትደራረጉት ነገር እንዳለ አውቃለሁ። አሁን እንደ ውለታ የተቆጣጠረባችሁ ነገር ምንድን ነው? ያው አብዛኛውን ደርሰህበታል። አሁን አንተ አብዛኛውን ስራውን ግልጽ ያልሆነልን ነገር ካለ ግልጽ እንዲሆንልህ እፈልጋለሁ። እዚህ ጋር እኔ እናንተ የምናወራው እኔ ስላወቅኳቸው ነገሮችም ቢሆን አንተ የምታውቃቸውን አንድ በአንድ ለእኔ በማስረዳትና ግልጽ የሆኑትን ነገሮች እንድትነግረኝ ስለምፈልግ ነው። ገባ? አሁን እኔ የማውቃቸውን ነገሮች ልታውቀው ትችላለህ ወይም ደግሞ ታውቀዋለህ አይደለም። አንተ የምታውቃቸውን ኢንፎርሜሽን አንድ በአንድ ግልጽ እንድታደርግልኝ ነው የምፈልገው። ምክንያቱም ማወቅ ስላለብኝ ማለት ነው። አስረዳሃል። አንተ ለእሱ ምን አይነት ውለታዎችን ተወል እንደነበር ግልጽ በሆነ አማርኛ እንድትነግረኝ ነው የምፈልገው። ያው በሰዓቱ እኔ ነግሬሃለሁ፣ ሹፌር ነኝ ብያለሁ። ክፍለ ሀገር እወጣ ነበር። በምን ምክንያት? የተለያዩ ሴቶችን እና ለአቅመ ሔዋን ለአቅመ አዳም የደረሱ ወጣቶችን ወደዚህ ስራ በማባበል ከፍተኛ ብር እንደሚከፈላቸው፣ የቤት ስጦታ እንዳለው፣ የመኪና አቅርቦት እንዳለ፣ ደሞዛቸው ከፍተኛ እንደሆነ፣ ኤንጂኦ እንደሆነ በጣም ብዙ ሰው ከክፍለ ሀገር አምጥቼ እዚህ ድርጅት ውስጥ አስገብቻለሁ። ይህን ግን ያደረኩት ማለት ነው በክፋት አይደል። የሚገርም ነገር የተነገረኝን ነው። ክፋት ቢሆን እኔ ያጎቴን ልጆች አላስገባም ነበር። ወንድሞቼ ያሳደግኳቸውን ልጆች ነው እዚህ ነገር ውስጥ የከተትኳቸው። ግን ካስገቧቸው በኋላ የት እንደሚደርሱ አይታወቅም። እንኳን የተባለው መኪናና ቤት ሊሰጣቸው፣ የተባለ ደሞዝ ሊሰጣቸው ቀርቶ የት እንደሚደርሱ አይታወቅም። መጠየቅም አይቻልም። የሚገርም ነገር ጥያቄ ማንሳት አይቻልም። አንተ የምታመጣቸው ልጆች ወይም ደግሞ ከክፍለ ሀገር እንግዲህ በተደጋጋሚ ሰዎችን ይዘህ እንደመጣ ስትነግረኝ ነበር አይደል? እነዛ ይዛቸው የምትመጣቸው
ወጣት እህቶቻችን ምንም አይነት ጥቅም ሲያገኙ ሳታይ ምንም የሚያገኙት ነገር ከተነገረ ነገሮች ውስጥ ምንም አይነት ነገር ሳታገኝ እንዴት ነው የአክስትና ያገቱ ልጆችን ወደዚህ ስራ ልታስገባ ይቻልከው? እኔ እኮ የሚከፈለኝ ከፍተኛ ብር እኮ ነው በሹፍርና የተባ ብሩ እኮ አያልቅም እኮ ለእኔ የሚከፈለኝ ብር የሹፌር ብር እኮ አይደለም። ከፍተኛ የሆነ አስተዳደር የሚከፈለውን ብር ነው እየተከፈለኝ የነበረው። ይህን ልጅ ሆኗ ውስጡ ሌላ ቢሆንም ማለት ነው ውስጡ ሌላም ቢሆንም በቃ ከመሰቃየት ወደዚህ ወደዛ ስራ ፍለጋ በዚህ ላይ ደሞዙ ትንሽ ነው ካገኘ በኋላ ከሚሰቃዩ በቃ እዚህ ውስጥ ገብተው እንደኔ ለወጡ ብዬ እኮ ነው ያጎቴን ልጆች ያስገባዋቸው። ስለዚህ የተወለለት የነበረው ውለታ ምን ነበር ማለት ነው? ያው እነዚህ ሴቶቹ አመጣለሁ በቃ ከክፍለ ሀገር ሄጄ ጭኜ ነው ማመጣለት። በዚህም በዛም ብዬ በመላሴ ተተተላችኋለሁ ይጫናሉ። በቃ ለቤተሰብ እንዳትናገሩ ብዬ አመጣችኋለሁ፣ አምጥቼ አስረክባለሁ ለሱ። በቃ ካስረከብኩ በኋላ ያው እሱ ምን እንደሚያደርጋቸው መጠየቅ አይቻልም። የት ገቡ እንዴት ነው ልጆቹ ለመዱ ወይ ምናምን ማለት አይቻልም። በቃ ድርጅት ውስጥ ጥያቄ መጠየቅ አይቻልም። የገንዘብ ችግር ካለብህ ገንዘብ ችግር ይፈታልሃል። ከዛ ውጭ ምንም አይነት ጥያቄ ማንሳት አይቻልም። የት ገቡ የት ደረሱ እንዴት ነው ስራ ለመዱ ወይ ብለህ ካነሳ ከፍተኛ የሆነ ነገር ነው የሚከሰትብህ። መልካም። ከድርጅታችሁ ውስጥ እንግዲህ አሁን እንደ አዲስ እየተቋቋመ እንዳለ እኛም እየተከተልን ደግሞ እንግዲህ እግር በእግር ማጥፋት ያለብንን ጉዳዮች እያጠፋን እንዳለ ታውቀዋለህ እና ዛሬ እጅን እንግዲህ አሳልፈ ለመንግስት እየሰጠ እንዳለ ግልጽ ነው አይደል? አምኜበታለሁ። ይበቃኛል። ህሊኔ እየወቀሰኝ ነው። ይበቃኛል። ህሊኔ አላስቀምጥ ብሎኛል። እየሰሩ ያለው ስራ ከሰው ባመልጥም ከእናንተ ባመልጥም በቃ ከህሊኔ ማምለጥ አልቻልኩም። ስራውንም ቶሎ አስቁሙት። እኔም ህጋዊ እርምጃ ከሆነ እኔ የሚወሰድብኝ እርምጃ እቀበላለሁ። ግን አሁንም ቢሆን እናንተ ብዙ ያልተረዳችሁት ውስጥ ስራ አለ አሉ። ብዙ መረዳት የሚፈልጉ ሰዎች መውጣት እየፈለጉ ያልወጡ ሰዎች አሉ። እንዴት መውጣት እየፈለጉ ማለት? በብዙ ነገር ስራውን ውስጥ ውትብትብ ነው። በአምልኮ ተወታትፏል። እወጣሉ ብትል ግንባርን በጥይት ነው የሚለ መረጃ በቪዲዮ ይዙብሃል። በሰነድ መረጃ ይዙብሃል። ከፍተኛ የሆነ እጃቸው ላይ ትልቅ ነገር ነው ያለው መረጃ አንተ ላይ ማለት ነው። እዚህ ነገር ውስጥ ከመቀላቀል የዚህ አባል ከመሆነ በፊት ከፍተኛ መረጃ ነው የሚያዝብ እጃቸው ላይ ማለት ነው። ከዛ በኋላ እወጣሉ ማለት አይቻልም። መውጣት ብትፈልግም አይቻልም። ሞት ነው። መውጣት ከፈልክ በሞት ብቻ ነው የምትለያቸው። ከዛ ውጭ ከባድ እናንተም እኔ እንዴት ከዚህ በፊት ከፍተኛ የሆነ እጅ አለ፣ ከፍተኛ የሆነ ብር አላቸው። በጣም ከባድ ነው ማለት እኔ አሁን ራሱ እጠራጠራለሁ። በቃ እያረኩ ያለሁትን ነገር የሚያውቁብኝ ነው ይመስለኝ። ይሄ ነገር ድጋሚ እያንሰራራ ነው። እጃቸው ረጅም ይኸው ድጋሚ ሊከፍቱት ነው ድርጅቱ። እኔ ምን እንደምል አላውቅም። ይህ ነገር ግልጽ እየሆነልኝ አይደለም። ነገር ግን መጣራት ባለበት መንገድ ይጣራልና እነዛ የምትላቸው የአክስትና ያጎት ልጆች አሁን ላይ የት ይገኛሉ? ምን አይነት መረጃ አሳለ ስለነሱ? እኔ እሱ ነው አንድ ማላስቀመጥ ያለኝ ማለት በቃ የት እንዳሉ አላውቅም። ራሴ ነኝ ወስጄ አሳልፌ የሰጠኋቸው። ተታልያለሁ እኔ በቃ ቤተሰብም እየጨቀጨቀኝ ነው። እንደወሰድክ አምጣ እያለኝ ነው። በቃ እኔ አልቻልኩም። እነዚህ ሰዎች ወይ ሞታቸውን ልወቅና መርዷቸውን ይዤ ቁጭ ልበል ወይ በህይወት ካሉም ልድረስላቸው። የሚከፈለውን ነገር እኔ አንድም ለዚህ ነው ራሴን አሳልፌ ለእናንተ የሰጠሁት። ስለዚህ ያሉት ኢንፎርሜሽኖች በሙሉ እጅ ላይ ያሉት ነገሮች ያለ ፍላጎት እንዲፈጠር የተደረጉ ነገሮች ናቸው ማለት ነው። የሚገርም ነገር ቀስ በቀስ ነው ራስን ያልሆነ ቦታ የምታገኙ፣ በአንዴው አይደለም። እኔ አስታውሳለሁ የዛኔ የመጀመሪያ 1 ወር ደሞዝ ከበላም በኋላ ከፍተኛ ብር ነው ይገባል። ትዳር ያላችሁ ልጆች ያሏችሁ ከዚህ ስራ ውጡ የሚል ማስታወቂያ ተለጠፈ።
ከስራችሁ ጋር አብሮ አይሄድም ተብሎ ማለት በቃ ማስታወቂያ ቦርድ ላይ ነው የተለጠፈው። ሚስት ያላችሁ ፈታችሁ ልጅም ምናምን ያለው አይቻልም፣ ስራውን አቁሙ ተባለ። ስራው አይጋብዝም ለእናንተ የሚል ማስታወቂያ ተለጠፈና ፎቶ ራሱ ማንሳት አይቻልም ማስታወቂያ። በቃ ከዛ ወደ ሚስቴን እንፋታ አልኳት። ለምን ከፍተኛ ብር ነው የማገኘው፣ ይህን ብር ማጣት አልፈልግም። የገዛ ሚስትህን ለምታገኘው ደሞዝ ብለህ ፈታሃት ማለት ነው? ፈትቻታለሁ፣ ምንም ማድረግ አልቻልኩም። ለምንድን ነው የምንፋተው አለች። በቃ አልፈልግም አልኳት። እኔ ከአንቺ ጋር መኖር አልፈልግም። እኔ ብሩን ብዬ ነው ከፍተኛ ብር ስለሆነ ማለት ነው። ከዛ በኋላ እሺ ብላ ፈታችን። በእኔ ምክንያት በቃ ቤተሰብ ራሱ አያስጠጋኝም። እናት አባቴ፣ ወንድሞቼ ራሱ ሰው አድርጎ አይቆጥሩኝ። እኔ ብቸኛ ነኝ። እኔ በዚህ ሰዓት እኔ የምሰቃየውን ስቃይ ማንም አይሰቃይ። አሁን እኮ ላይክ እሺ ባለቤትህንስ ከፈታሃት በኋላ ከባለቤት ጋር ተገናኝታችኋል? አታውቁም? የእሷ ህይወት አሁን ላይ ምን ይመስላል? ምን አይነት ህይወት ላይ ነው ያለችው? በቃ እየተሰቃየች በሰዓቱ በእኔ ጋር በጣም ብዙ ፍቅር ነበረ። አልፈልግም ብዬ ስፈታት በቃ ያልሆነ ህይወት ውስጥ ገባች። ስቃይ ላይ ነች እሷም ያለችው። ይኸው እኔ በቃ ይሄ የተደራርቡብኝ ነው። በቃ የማደርገው ግብት ስላለኝ በቃ ስለተሰቃየሁ ነው ወደ እናንተ የመጡት። ቤተሰብ ገፋኝ፣ ከባለቤት የተለያየ ብቻዬን ቀረሁ። በዚህ ላይ ጭንቅላት ህሊናዬ አላስቀምጣል። እኔ እንዴት እንደማደርግ አላውቅም። እሺ እንግዲህ ረዱኝ ከሆነ እርዱኝ። በቃ እኮ በምን አይነት መንገድ ነው የምንረዳ? አሁን እኔ እጅ ላይ ያሉት ፋይሎች እንግዲህ እማውቃቸውንና ከዚህ በፊት ስሰራባቸው የነበሩትን ነገሮች ነው ደግመህ እየነገርከኝ ያለው። አዲስ ነገር እንድታሳውቀኝ ይፈልጋሉ። አዲስ ነገር ያሳወቀኝ ነገር ቢኖር የምትሰራቸው ስራዎች ውስጥ አንተ ሹፌር እንደነበርክ እና ትዳርን መፍታት ስላሉት ነገሮች ነው። ሌላ ምንም አይነት ነገር ኢንፎርሜሽን አዲስ የሰጠኸኝ ነገር የለም። ወሳኝ ሰው አስተዋውቃለሁ ድርጅቱ ላይ። በቃ ወሳኝ ሰው መረጃ የሚሰጥ ሰው ከድርጅቱ ከዚህ ድርጅት እኔን የምታገኘኝ ልጅ አለች። እሷን ወስጃ አስተዋውቃለሁ። በቃ እኔን የምታገኘኝ ልጅ አለች ከኔ ጋር ያው በስራ ድሮ ስራ ላይ እያለሁ ጥዬ መውጣቴን የምታውቅ ልጅ አለች። እሷም ጥላ መውጣት ትፈልጋለች። ብዙ ነገር ይዟት ነው እንዳትወጣ። እኔ ውስጥ ነች፣ ከነሱ ጋር ነው አብራ የምትሰራው። ግን ስራውን በቃ ህሊኗ እሷም አልፈቀደ፣ መስራት አትፈልግም። እንዳትወጣ እገልሻለሁ የሚል ዛቻ አለ። ግራ ግብት ብሏታል። በቃ እሷ ብዙ ሚስጥር ታውቃለች ከኔ በላይ። ምን እንደማደርግ አላውቅም። በቃ እሷን ላስተዋውቃችሁና በቃ እኔ አንድ ትልቅ ነገር ነው። ሚስጥር ጠብቁልኝ፣ የልጅቷን ሚስጥር ጠብቁ። ከተደረሰባት ትገደላለች። ይህን ተረዱ። እሷን ላስተዋውቃችሁ፣ እሷ ጋር ይዣችሁ ሊድ ያለውን ነገር በቃ ከእሷ ጋር ኃላፊነት ልውሰድ። ይኸውልህ እኔ አሁን ከአንተ መስማት የምፈልገውን ነገር አሁን ነው በስተክል እየነገርከኝ ያለው። አሁን ልጅቷ ቦታ እንድትወስደኝ ብቻ ነው ፈልገው። አደራ በቃ እርዱን፣ እኛ ተቸግረናል። እሱን የቀሩትን ነገሮች እዛ ከደረሰን በኋላ ማውራት ባለብን መንገድ እናውራለን። አሁን ግን ልጅቷ ጋር እንድትወስደኝ ብቻ ነው ፈልገው። እሺ እባክህ ቀርዳን እባክህ። መታሃል አንዴ ጀምረሃል። የሚያስፈራራ ሰው ራሱ ቢኖር እንዳታውቁ። ዌል እሺ እንግዲህ ውድ ቤተሰቦቼ እንግዲህ ምን አይነት ሰው ልናገኝ እንደምንችል ማንን እንደምናገኝ እንግዲህ ሰዎችንም በማዘጋጀት ተገቢ የሆነውን ጥንቃቄ በማድረግ እንግዲህ ወደ ተባልንበት ወይም ደግሞ ወንድማችን ወደሚለን ስፍራ የምናቀና ይሆናል። እዛው እንደደረስን እንግዲህ ምን አይነት ነገሮች ይፈጠራሉ የሚሉትን ነገሮች በሙሉ ለእናንተ የምናስተላልፍ ይሆናል። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷንም በመጫን እንግዲህ ሁልጊዜ ቪዲዮ በምንለቅበት ሰዓት አዳዲስ ኖቲፊኬሽን እንዲገባላችሁ ይሆናል ማለት ነው። እኛውን ቀጥታ ከዚህ በመውጣት እንግዲህ የተባለበት ቦታ እንሄዳለን። ቻናሉን ሰብስክራይብ በማድረግ ከኔ ጋር እንድትሆን እፈልጋለሁ። አሁን ልናገኛት እንችላለን። ልደውልላትና ቤት ከሆነች ብቻዋን እንሄዳለን። ካሜራውን አጥፉትና መዘጋጀት ያለበት ሰዎች በሙሉ እንዲዘጋጅ አድርጉ፣ ከጀርባ ያላችሁ። ከዛም በኋላ የቀረውን ነገር እንግዲህ ከካሜራ ጀርባ የምንቀጥልናል። ውድ ቤተሰቦች እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ከወዲህ ጋብዛችኋለሁ። ከኔ ጋር ነው። ይሄኛው ቤት ነው እንግዲህ
ባለቤቷ ካለ ከባድ ነው። እንዴት እንደማደርግ አላውቅም። ሁላችሁም ተዘጋጁ ነው። መድረግ ያለበት ነገር አድርጉ። ሰላም ሰላም ነው እንዴ? እንዴት ነሽ? ለምን ይዘው መጣ አቤልን? ማለት እንተዋወቃለን? አዎ አውቃለሁ። የት ነው የምታውቂው? እንዲረዳን ይረዳናል። የማይሆን ሰው ነው ይዘህ የመጣው። ምን ሆነ ነው ማለት? የማይሆን ሰው ማለት እኔና አንቺ እንተዋወቃለን? ከዚህ በፊት ታውቂኛለሽ? እኔ አውቃለሁ፣ በማውቅ መንገድ አውቃለሁ። በምታውቂው መንገድ ካወቅሽኝ አሁን እኔ አንቺን በተቻለን አቅም ማውራት ያለብንን ነገር አውርተን መደረግ ያለበትን ነገር ማድረግ ስላለብን እዚህ እራሱ ይመጣ ነው። እኔ ምንም የማወራው ነገር የለም። አሁን ደግሞ እየወጣው ነበረ። በስልክ አውርቶሽ ነበር አይደለ? ብቻ እንደሚመጣ ነበረ የነገረኝ እኮ። እሱም መጣ፣ እኔም መጣሁ። ስራ ካሌለሽ እኔና አንቺ ማውራት ያለብንን ነገር እናውራ። ይሄንን እየጠየኩሽ ያለሁት ተገቢ መሆነ መንገድ ስለሆነ ነው። አስፈላጊ ግን ከሆነ አንተ አሁን ባለቤቴ ቢያይ ራሱ ጥሩ አይመጣም። ባለቤትሽ ባይን ጥሩ የማይመጣው ለምን ነው? ከሰዎች ጋር እንገናኝ አይፈልግም እሱ። ከኔ ጋር ሌላ ችግር አለባችሁ ማለት ነው። በዛ ሳይሆን ይኸውልህ፣ እሱ እኮ ይረዳናል። ሊረዳን እኮ ነው። ከአንተ ጋር ምንድን ነበር ያወራነው? አሁን እዚህ ጋር ቆመን ባንጨቃጨቅ መልካም ይመስለኛል። እንግባና ማውራት ያለብንን ነገር እናውራ። ተማመኝ፣ ግድ የለሽም። እሺ፣ ግን ቶሎ የምጨርስ ከሆነ መልካም። እሺ እንግዲህ ውድ ቤተሰቦቼ ያው የተወሰነ ጭቅጭቅ ቢኖረውም እንግዲህ በስተመጨረሻ ቤት ውስጥ ገብተን ፕሮግራማችንን መቀጠል ችለናል ማለት ነው። ያው ብታስቸግሪንም ፈቃደኛ ስለሆንሽልኝ አመሰግናለሁ። አዎ፣ ግን የኔን ፍቃድ መጀመሪያ አልጠየቃችሁ። ስትገቡ ካሜራም ለመያዝ ፍቃዴን አልጠየቃችሁ። ግን ይሁን። የምትፈልገውን ነገር ልነግርህ እችላለሁ። ወይልሽ እኔና አንቺ እንግዲህ ምን አይነት ነገር ልንጠያየቅ እንደምንችል የምታውቂ ይመስለኛል። ሲቀጥልም ደግሞ እኔን የት ነው የምታውቂ? አውቃለሁ። የእኛ ድርጅትን ስትመረምር አውቃለሁ። የት ነው አውቃለሽ? ማለት እኔና አንቺ የምንተዋወቅበት መንገድ እንግዲህ ምንም አልታገኝም። እኔ አላውቅሽም፣ ከዚህ በፊትም አይቼሽ አላውቅም። እኔ ስለአንተ ብዙ ኢንፎርሜሽን አለኝ። ምክንያቱም ከዚህ ከ8 ወር በፊት የነበረውን ድርጅታችን ስትመረምር ማለት ያ ድርጅትን ለማዘጋት አንተ እኮ እናውቃለን፣ ይታወቃል እኮ ከዚህ በፊት ስንቱን አሳስረሃል። እኔም ስለጠፋው ነው የተወው። ስለዚህ እንደምንተዋወቅ ስለምናውቅ እሷም ታውቃለች ጠንቅቃ። ስለዚህ እሷ ከዚህ በፊት የነበረው ድርጅት ላይ ነበረች ከሆነ በምን አይነት መንገድ ልታርፍ ይቻልሽ ታዲያ? እኔ ውስጡን በደንብ ባለቤቴ ነው እንጂ እኔ እንኳን ውስጡን በደንብ ጠለቅ ብዬ አልሰራበትም። እሱ ስለሚሰራ አብሬው ነው የማግዘው። ባለቤቴን ነው የማግዘው አብሬ። በምን አይነት መንገድ ነው ባለቤትሽ የምታግዢው? ያው ያዘዘኝን ነገሮችን ማድረግ ያለብኝን አደርጋለሁ። ይሄ ነው ብዬ አሁን ልነግርህ አልችልም። ለምንድን ነው መናገር የማትችይው? አሁን እኮ ነው እዚህ ጋር በትህትና እያወራሁሽ ያለሁት። መናገር ያለብሽን ነገር እንድትናገሪና እኔም ከዚህ የበለጠ ሰጣ ገባ ውስጥ መግባት ስለማልፈልግ ነው። ግልጽ ነው አይደለ? አዎ፣ ግን አሁንም ቢሆን እዚህ መኖርን ራሱ ቢያውቅ ይገለኛል እኮ ነው። አሁን ስለሱ ማወቅ እኮ ስለዚህ አሁን ህይወቴ አደጋ ላይ ያለው ምንም አይነት ከለላ ሳይደረግልኝ፣ ምንም አይነት ነገር ሳይደረግልኝ እኔ ስለ ባለቤቴም ሆነ ስለ ድርጅቱ እንዲህ ነው ብዬ የምነግርህ ነገር የለኝም። እኔ አስፈላጊ ነው የምትይውን ከለላ በሙሉ ላደርግልኝ ዝግጁ ነኝ። ግልጽ ነው። ከሱ ጋርም ደግሞ እንግዲህ ስታወሩ የነበሩትን ነገሮች በሙሉ ስትልኪለት የነበሩትን ቮይሶች በሙሉ አሳይቶኛል፣ አይቻለሁ። አሳይቼዋለሁ። እንትን እንዳትዪ ግን ምን መሰለሽ ሊረዳን ስለሆነ ነው። አንደኛ ከዚህ ድርጅቱ ላይ በጣም ነው የምትገርመው። እኔ አንተን ልርዳ ባልኩ እሱን እንዴት ይዘው ትመጣለህ? እንዲረዳን እኮ ነው። አንቺ ብቻሽን መርዳታችን። እኔ አሁን ሀሳቤን ራሱ መሰብሰብ ነው ያቃተኝ። ተረጋጊ፣ ቆይ ተረጋጊ። ታውቂዋለሽ። ይኸውልሽ አቤል፣ እኛ ስራው ላይ ነበር። እኛም አብረን እስር ቤት እንገባለን። አንቺ ፋይል፣ እሷ እኮ የዚህን የተረፈችው የተከፈተ ፋይል አልነበራት። የእኛ ፋይል ነበር። የተከፈተ ፋይል ስላልነበራት ልትይዛት አትችልም። በጀርባ ነበር እኛ ጋር ስለነበሩት ነገሮችና
በምን አይነት መንገድ ማስቀጠል እንዳለብን እሱ ለእኛ ተወውና እኔ አሁን ከእናንተ መስማት የምፈልገውም ነገር ቢኖር እሷ ማን ነች? ቅድም የነገርከኝ ነገሮች አሉ። ያንን ነገሮች ደግሞ ከእሷ አንደበት ነው መስማት የምፈልገው። ያንንም ለዛ ነው የጠየኩሽ ያሉት። ብዙ ነገሮችን ከዚህ መውጣት ትፈልጊ ስትገልጪ ነበር አይደል? አዎ እኮ አሁን የምነግርህ ነገር እኔንም ያሳስረኛል ወይ የሚለው ሀሳብም ደግሞ እኮ አለ። ያሳስረኛል ወይ ማለት የሚሰሩት እኮ የማይሆን ነገር ነው፣ ህገወጥ የሆነ ነገር ነው የሚሰሩት። ያው እኔና እሱ እንደ ተባባሪ ከተያያዝን ደግሞ በጣም ከባድ ነገር ነው። እኔ ምን እንደምልህ አላውቅም። እውነት በጣም ነው ግራ የገባኝ። አቤል እንድታምን አድርጋት። አንተ ስላላመነች ስለፈራች እኔ እንድታምነኝ ሳይሆን እውነቱ እንድትናገር ነው የምፈልገው። እኔን ከማመን ጋርም ደግሞ ምንም የሚያገናኘው ነገር የለም። ግልጽ ነው አይደለ? ይህን እያልኩሽ ያለሁት አንቺ እንድታምነኝ ሳይሆን እኮ እኔ አሁን አንተ ልክ ነህ እኮ አንተም ስራህን እየሰራ ነው። ግን እዚህ ጋር ደግሞ የኔም ህይወት አለ። ህይወቴን አደጋ ላይ ጥዬ ለአንተ እንዲህ ነው ብዬ ልነግርህ ነገር የለኝም። እንድታቂ የምፈልገው ነገር ቢኖር እዚህ ጋር እየተባበርሽ ያለሽው አንድ መርማሪ ጋዜጠኛ ነው። የምትጠቀሚውም አንቺ ነሽ። አይ ብለሽ ግን የራስሽን መንገድ ይዘሽ የምትሄጅባቸው መንገዶች ወይም ደግሞ በራስሽ ይሄንን ማድረግ እፈልጋለሁ ብለሽ የምታደርጊያቸው ነገሮች ላይጠቅምሽ እንደሚችሉ ነው ላሳውቅሽ የምፈልገው። ለምን አሁን የምታደርጊያቸው ነገሮች አሁን በትህትና እንደጠየኩሽ ሁሉ በግድ እንድትናገሪ ማድረግ እንድችል እንድታውቂ እፈልጋለሁ። ያንን ነገር ግን ማድረግ አልፈለግም። ኤቭሪቲንግ ነገር እያበቃላችሁ ስለሆነ አንቺ የምትይው ባለቤትሽ ማን እንደሆነ ባላቅም እሱም ቢሆን የሚቀርለት ጉዳይ አይደለም። አንድ በአንድ ሁሉም ሰው ማግኘት ያለበትን የእጁን እንዲያገኝ አደርጋለሁ። መተባበር ባለብን መንገድ መደረግ ያለበት ነገር ስርዓቱን ይዞ ቢደረግ መልካም ነው ብዬ ስለማስብ እኛም ደስ ይለናል። ይኸውልህ ከያዝክ ከላይ ጀምሮ ይኸውልህ ሳንፈራ እያንዳንዱን ነገር እንነግረዋለን። ከላይ ጀምር፣ እኛ ላይ ብቻ አይደለም ከላይ ጀምር ያለውን ነገር እርምጃ የምትወስድ ከሆነ እኛም ነፃ እንወስዳለን፣ የህሊናም ንጹህ እንሆናለን ከዚህ ስራ ውስጥ። እሷም በሰላም ግን አሁን ይህንን ነገር ከተናገርኩ በኋላ ግን እዚህ ቤት አይደለም አንድ ደቂቃ አይደለም በቃ ሰኮንዶች መቀመጥ አልችልም። ይህንን ህይወቴን አሳልፌ ነው የምሰጥ ማለት ነው። ይሄን ያክል ባለቤትሽ ነው የምትፈሪው ለነሱ ይባላል። ባለቤትሽ ነው አይደል? አዎ። ግን አንዳንድ ነገሮች ካደረገ በኋላ እኔ እሱን ማምንበት ምንም አይነት እንትን የለኝም። አንዳንድ ነገሮች ካደረገ በኋላ ማለት ህይወቴን አበላሽቶታል። በቃ ከሱ ውጪ የትም ቦታ ምንም ነገር እንዳላደርግ ነው ያደረገኝ። እጄን አሳስሮታል። በቃ ስወጣ ራሱ ጥላይን አላምነው። ስለዚህ አሁን በዚህ ደረጃ እንድትፈሪና እንድትሳቀቅ የተደረገበት ምክንያት ምንድን ነው? እሺ በመጀመሪያ እኔና እሱ ነው መጀመሪያ ስራውን ያገናኘን፣ ባለቤቴ ማለት ነው። እና ብዙ ልጆችን ህፃናቶችንም በሌላ አይነት መንገድ እናስወጣቸዋለን። መንገድ አማርኛውን አስተካክለሽ ተጠቀሚ። በምን አይነት መንገድ? ልጆችን አዶፕሽን የሚወስድ ልጆች ምናምን በጉድፈቻ የሚወስዱ ልጆች አሉ እየተባለ ከእናቶቻቸው ይወሰዳሉ። ያንን ስራዎች እንደሚሰጠኝ እሱ ነው የሚያዘኝ። ግን እኔ ትክክለኛ ቤተሰቦች የሚያገኙ ነበር የሚመስለኝ። ግን እውነቱ ምንድን ነው? እውነቱ ምንድን ነው? እንደዛ እየጠየኩሽ እኮ ነው ነገር መልሽልኝ። አዎ ግን ቆይ እንትን እያልኩ እኮ ነው። በጣም አሁን ፍራጥ ለምን የሚጠቅምሽን ነገር አሰላስለሽ ነው ለኔ የምትነግሪኝ? አይደለም እኮ እኔ የምፈልገው እውነታውን የምትነግሪኝ ከሆነ እኮ ማሰብ ማሰላሰል አያስፈልግም። ያሉትን ነገር መናገር ነው እሱ ነው አይደል? አይ በቃ እንደዛ ነው። ልጆቹን በጉድፈቻ መልክ እንወስዳለን እያሉ በሌላ አይነት መንገድ ነው ልጆቹን የሚወስዳቸው። እሱ ነገር ላይ እኔን አያስገባኝም። እሱ ነው በደንብ ዲቴይሉን የሚያውቀው። እንዲህም ሴቶችም ህይወታቸው ይቀየርላቸዋል። ከ14 ዓመት እስከ 16 ዓመት ያሉትን ልጃገረዶችን ይወስዳሉ። ያን እንደዛ እያደረገ ግን እኔ ሰዎችን ኮሚኒኬሽን ማድረግ ብቻ ነው የኔ ስራ፣ ማግባባት ማለት ነው።
እነሱን ነው ማናገራቸው። እና ደግሞ ወደ ኬንያ የሚወስዷቸዋል። እዛም የማይሆን ነገር እንዲህ ጭምጭምታ ነው የምሰማው እንጂ ዲቴል ዶክሜንቶቹ ምናምን አያስነካኝም። እንዲህ እንዳቅበትም አይፈልግም። እና እኔ ደግሞ በጣም ስለማምነው ስለምወደው ይሄን ያህልም አልጠይቀውም። ግን በቃ ህይወቴን እሱን እንድጠራጠረውና ሌላ ነገር እንዳስብ ያደረገኝ ደግሞ በራሴ ላይ ያደረገብኝ ነው። እዚህ ባለቤትሽ ይሄንን ነገር የሚያሳውቅሽ ከሆነ አንቺም እንደምትዩ በዚህ ደረጃ ባለቤትሽን የምትፈሪው ከሆነ እንዴት ከሱ ጋር ልትከራኙ ቻላችሁ? ከሱ ጋር ያው ከወጣ ቆይቷል። በጣም ረጅም ጊዜ ሆኖታል። ያው በአጋጣሚ ባለቤቱን የማይሆን ቦታ ላይ አየኋትና እንዴ ምን ሆነሽ ነው እንደዚህ ሆንሽ ምናምን ስላት ላይፏን ህይወቷን ነገረች። እና በቃ እንደገና እስቲ ላናገረው ምናምን ብዬ ስልኩ ቁጥሩን ያኛውን ቁጥሩ መጀመሪያ ቁጥሩን ጠፍቶ ነበረ እና ሌላ ቁጥር ሰጠችኝ፣ አገኘሁት እና በቃ ስላለው ነገር ምናምን ነገር እኔ ህይወቴ ደስ የማይል ሁኔታ ላይ እንደሆንኩኝ እሱም እንደዛ ማጫወተኝ፣ ብዙ ነገር አወራ። ከዛ እኔ ግን ከዚህ እንድትወጪ ብዙ አይነት መንገድ ማድረግ አለብን አለኝ። እንደ ወንድምም እንደ ጓደኛም ሆኖ ማለት ነው። እንደዛ አለኝ። አዎ እኔም በጣም መሮኛል። እባክህ ከቻልክ የማይሆን በቃ እሱ በማያውቅበት መንገድ ያውቀዋል በደንብ አድርጎና ምን ያህል ጨካኝ እንደሆነ ምን ያህል እንደሚያሰቃየኝ ሙሉ ነገር ስለሚያውቅ አተባበርሻለሁ፣ እስቲ መፍትሄ እንፈልጋለን ሁሌ እያለን እንደዚህ እናወራለን ማለት ነው። እና ባለቤቴ አይደለም በቃ እንትን ከሱ ጋር እንድዝናና ነው የሚፈልገው። በቃ ሁሉን ነገር ያው ጎሎብኝ ምናምን አይደለም። ከሱ አሁንም ቢሆን ምንም ነገር አልጎደለብኝም። ገንዘብም ቢሆን ምንም ቢሆን አልጎደለም። እና በቃ እንረዳዳለን። እሱም የማይሆን ህይወት ውስጥ ነው ያለውና እንረዳዳለን ምናምን ነገር አልኩት። እሺ ችግር የለውም አለኝ። ዛሬ ራሱ ሲደውልልኝ እኔ ብቻውን የሚመጣ ነው የመሰለኝ፣ አንተን ይዞ የሚመጣ አልመሰለኝም። አሁን እየተረጋጋሁ ስለመጣሁ ጥሩ ያደረክ ይመስለኛል። ምክንያቱም ፍርሃቴንም በቃ ውስጥ ያለውንም ነገር እንትን አድርገሃል፣ እንዲጠፋ አድርገህልኛል። አንዴ ጀምራለሁ ማለት ነው። አዎ በቃ አንዲማ ግን አወጣሁ በቃ ከዚህ እኔ አሁን ከእናንተ የምፈልገው አንድና አንድ ነገር ቢኖር ከአንቺ ጋር በጣም ብዙ የምናወራቸው ነገሮች ይኖራሉ። አንተ ደግሞ እጅ ላይ የነበሩትን ከዚህ በፊት ስታደርግ ስታንቀሳቀስ የነበሩትን ነገሮች በሙሉ ከካሜራ ጀርባ ያንተን ቃል ለመቀበል እየጠበቁ ያሉ ሰዎች አሉ። ለነሱ ተገቢ የሆኑትን ነገሮች አንድ ባንድ ኢንፎርሜሽን ሳታዘንፍ እንድታሳውቃቸው ፈልጋለሁ። አንቺም ደግሞ መደወል ላለብሽ አካል እንድትደውይ ያደርጋሉ። እሱም የሚሆነው ለባለቤትሽ ነው። ለባለቤትሽ እንድትደውይለት ፈልጋለሁ። እንድትሸሺው ሳይሆን እዚሁ ድረስ እንዲመጣ ነው ፈልገው። እንደዚህ ብቻውን ብታናገሩ አይሻልም? ለምን ቢገላት ማለት ኃይለኛ ነው በጣም እንደምታስበው። በዚህ ደረጃ ልትፈሩት የምትችሉትን ሰው ህግ ባለበት ሀገር ይገላታል። እርግጠኛ ህግ ባለበት ሀገር ማን ስለሆነ ነው ማንን የሚገለው? ኃይለኛ ነው በጣም። እሱን ለኛ ተውት። ከጀርባ ያሉትም እንግዲህ በእንደዚህ አይነት መንገድ እናንተንም ቢሆን እኮ እንደዚህ ስርዓት ባለው መንገድ የምናወራው ከጉልበት ማጣት ወይም ደግሞ እናንተን ማውራት ባለባቸው መንገድ ማውራት ደክሟቸው አይደለም። ይሄ ሁሉ ነገር እየተፈጠረ ያለው ህግ ስላለ ህግን እስካልተላለፋችሁ ድረስ ህጋዊ በሆነ መንገድ ማውራት ስለምንችል ነው። ግልጽ ነው አይደል? እሺ እንግዲህ ውድ ቤተሰቦቼ እኛ መደረግ ያለባቸውን ነገሮች በሙሉ እንግዲህ አድርገን ተገቢ በሆነ መንገድ ባለቤቷንም በመጠበቅ ከእሷ ጋር አንዳንድ ነገሮችን እንግዲህ በማውራት የምንጠብቅ ይሆናል። እስከዛው ድረስ ደግሞ እንግዲህ ከእሷ መቀበል ያሉብንን አንዳንድ ነገሮች የተቀበለን እንግዲህ መደረግ ያለባቸውንም ነገሮች የምናደርገን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እፈልጋለሁ። ያው ባለቤቷ ሲመጣም ሆነ ከዚህ በኋላ ምን ሊፈጠር ይችላል የምናውቀው ነገር የለም። ለአሁኑ ግን ካሜራችንን በመዝጋት ፕሮግራማችንን በቀጣይ ማስጀመር ካለብን የምናስጀምር ይሆናል። እስከዛው ድረስ ግን ቻናሉን ለብዙሃን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።